እንግዲህ በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች በተለይ ደግሞ የቋንቋ አይነሽ ሚዲያ ቤተሰቦች እዛው ቦታው ላይ ነበር ሄደን እንሰጣለን ያልነው። አባቶቻችን ሚሊኒየም አዳራሽ ባለው ጉባኤ ስለመጡ እዚህ እንስጣቸው ብለን ይኸው ጸሐፊው መምህር መንግስቱ ያን ሁሉ ብራና የጻፉት እስከ ኢየሩሳሌም እስከ ኤርትራ ድረስ አሁን ደግሞ ለሙት አንሳ ያው ለክቡር አባታችን ለመምኔቱ እግዚአብሔር ይስጥልን በመላ ዓለም ያላችሁና ኢትዮጵያውያን ሁሉ በዚህ መንፈሳዊ ነገር እየተራዳችሁ የምትገኙ ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በዲያቆን ልዑል ሰገድ እጅ የደረሰና ልሳነ ሚካኤል አሁን በዘመናችን ከምናየው እንትን በጣም እንቁዬ የሆነ ነው። እንግዲህ ጸሐፊውንም እጅ ባርክ እጅ ቀድስ በእውነት የአባቶቻችንን ትውፊት በጣም በአማረ ሁኔታና በሚያምር ሁኔታ እያስቀጠሉ ስለሆነ እንግዲህ ተስፋችን በጣም ብሩህ ነው ማለት እንችላለን። ምክንያቱም ተዳከመብን እንትን ሁሉ ጠፋ የሚል ጸጸት ነበርና ከጸጸት እየወጣን ዛሬ ደስ በሚል እንግዲህ የቅዱስ ሚካኤልን እንትን እንደምታዩት ነው ተጽፎ እያየነ ነው። እግዚአብሔር ይስጥልን። ዲያቆን ልዑል ሰገድንም እግዚአብሔር ቅድስት ቤተክርስቲያን ዋጋውን እንድትከፍለው በልጆቹም በቤተሰቡም በሕይወቱም ሁሉም ሰላሙንና በረከቱን እንዲሰጥልን የሙት አንሳው ቅዱስ ሚካኤል እሱ ጋር እንዲሆንልን በእሱ አማካይነት ይህንን ያደረጋችሁ የክርስቲያን ልጆች ሁሉ ጸጋው እንዲበዛላችሁ ሀብቱ በረከቱ በቤታችሁ እንዲሆን ጥበቃው እንዳይለያችሁ በቅዱስ ሚካኤል ስም እግዚአብሔር አምላክን እንለምነዋለን እንማጸነዋለን። እንግዲህ ክቡር አባታችን ይሄ ክርስትና ስሙ ነው የኔታ ይሄ እንግዲህ ክርስትና ስማቸውን እንጽፋለን ባልነው መሰረት ይኸው የሁላችሁም ክርስትና ስም እዚህ ጋር ተጽፏል። የላካችሁት በሙሉ ለሙት አንሳው ማር ቅዱስ ሚካኤል ፎቶ አንስተን እንልክላችኋለን። እዛው ቦታው ላይ ደግሞ ሄደን ያለውን ነገር አሁን እንግዲህ እንዳያችሁት አባቶቻችን በእውነት በዛ በበረሃ ምንም በሌለበት በረሃውን ገነት አድርገውታል። በጣም ብዙ ነገር አይታችኋል። ይሄ ሁሉ የእናንተ መረባረብ ነው። አሁንም ገና ብዙ የሚቀር ነገር ስላለ እንዲሁም ደግሞ ታምረ ማርያም ቢኖር ምክንያቱም ገዳም ስለሆነ ይሄ ታምረ ማርያም ሁሉ ጊዜ የሚነበብ ነው። ይሄ ድርሳነ ሚካኤል ነው። ሌላ ደግሞ ድርብ አለ አባታችን ድርብ ጽላት አለ እና አርሴማ አለሽ ቅድስት አርሴማ አለች ስላሴ አለ ቅድስት ስላሴ ቅድስት አርሴማ። ስለዚህ እንግዲህ በጀመራችሁ በነካጃችሁ በሏቸው። ያው በጣም ደስ ብሎኛል ከምንም በላይ በእውነት በኢትዮጵያችንና በሃይማኖታችን እንኮራለን። እንግዲህ በሐረግ ነው የተጻፈው አዲስ አሁን እኛ በዚህ በፊት የተጻፉትን ነገሮች በዚህ አይነት አላየናቸው። አሁን እንደዚህ ብሎ መጻፋቸው እንደው የጻፈውያንም እጅ እግዚአብሔር ይባርክልን። እናንተም የኢትዮጵያ ምዕመናን መቼም ስለ ሃይማኖታችሁና ስለ እንትናችሁ በጣም ደስ ስለሚላችሁና ስታዩ መንግስተ ሰማያትን በትክክል እንዳያችኋት ነው የምትቆጥሩትና እያያችኋትም ነው። በዚህ አማካይነት እቺን የመሰለሽ ቤት እንደሚያዘጋጅላችሁ ቅዱስ ሚካኤል የታመነ ነውና እግዚአብሔር ይስጣችሁ። ቅድስናችሁን ባርኮ ቅዱስ ይስጥልኝ። ያው ጸሐፊው መምህር መንግስቱ ሁለቱ አባቶች ስቱዲዮ መጥተዋል። ደጋግመው እቤቴም መጥተዋል። ዛሬ ደግሞ መንገድ ላይ ነው። በጣም ድካም ላይ ናቸው። ሚሊኒየም አዳራሽ የትናንቱ በጣም ትልቅ መርሃ ግብር ስለነበረ ይሄንን እንግዲህ ቃል በገባ ነው መሰረት ለሙት አንሳ ማር ቅዱስ ሚካኤል ስንል በጣም ብዙ ሰው የተረባረበው ክርስትና ስማቸው እዚህ አለ። እንግዲህ በዚሁ አጋጣሚ የማስተላልፈው ምንድነው ገዳማቶቻችን ሲለምኑ አይኖሩም። እንደውም ለኛ ነው የሚለምኑልን። አሁን ሙት አንሳ ማር ቅዱስ ሚካኤል ያ ሁሉ ጭንቅ፣ ያ ሁሉ መከራ፣ ያ ሁሉ ብርድ፣ ያ ሁሉ ቆፈን፣ ያ ሁሉ አዋራ ታግሰው ህማማት አልፎ አሁን ወደ ትንሳኤ ላይ እየተሸጋገሩ ነው። ያ ማለት በሌላ ቦታ ደግሞ በዛው ዙሪያ ደግሞ እንደዚሁ የሚያሳዝኑ እኛ ያላየናቸው ብዙ የሰው ያለ የክርስቲያን ያለ የወገን ያለ
የሚሉ ደግሞ ሌሎች ገዳማት አሉና ብቻቸውን አይደለም። አሁን ከዚህ በኋላ እኛ ተመችቶናል በቃ ከዚህ በኋላ ምንም አያስፈልገም ብለው እንዲሁ ዝም ብለው የሚኖሩ አይደሉም። ለሌሎቹ ደግሞ እጆቻቸውን የሚዘረጉ ናቸው። አሁን የተዘጋጁት ምርቶች አሉ በመላው ዓለም እየተንጫጩ ነው። ክቡር አባታችን እኔ አሁን ትላንት እንደተላከልኝ ማሩንም ሽሮውንም በርበሬውንም ያ ደግሞ ጥቁር አዝሙዱንም ዘቢቡንም ዕጣኑንም አሳየሁኝና ፖስትኩት በዚህ በሶሻል ሚዲያ በዩቲዩቡ በፌስቡኩ በቲክቶክ ጥያቄ በጥያቄ የት ነው የምናገኘው? እንዴት ነው ዱባይ እንዴት ነው የሚደርሰው? ቤሩት እንዴት ነው የሚደርስልን? እስራኤል እንዴት ነው የሚመጣልን? እያሉ ጥያቄ በጥያቄ ናቸውና ሁሉም ጋር ይደርሳችኋል። ያ ማለት ያንን ሸጠው ያ በብር ተቀይሮ እንደነገርኳችሁ በጣም ብዙ አብያተ ክርስቲያናትን በዛ ብዙ ገዳማትን እነሱም ጋር ብዙ ነገሮችን የሚያሟሉበት ነው። እንግዲህ እንዲህ ሰርቶ የሚገኝ እንዲህ የተዘረጋ እጅ ያገኘውን ገንዘብ እንዲህ ወደ ሀብት ወደ ውጤት ቀይረው ሲገኙ ይበል የሚያሰኝ ነው። በጣም ብዙ ህዝብ ተደስቷል። አባታችን ደስታውን ይግለጹን። አሁን እንግዲህ ኢትዮጵያ ምናን ያው እንደደረሳችሁ ሶሻል ሚዲያም የተለያየ ነገርም እንደደረሳችሁ ሁሉ እናንተ የሰጣችሁንን እና ያዘረጋችሁልን ልጅ ሙሉ ለሙሉ እኮ በአታችን አባቶች ባተሳሰራ ወደ ስራ መዋል ተጀምሯል ማለት ነው። ይሄን ወደ ስራ መዋል ምንድነው መስራት እንጂ ልመና ለዘላለሙ እንትን መፍትሄ አይደለም። ስለዚህ እናንተ የሰጣችሁ ጎን ለጎን እየሰራነ በአታችንም በመታደርጉልን ግዳፍ ሰርተን ውጤታማ ሆነን በሁለት እግራችን ቆመን ለሌላ ገዳም ተደራሽ እንደምንሆን ከዚህ በፊት የተገባ ቃል አለ ማለት ነው። የአብነት ትምህርት ቤት፣ ዘመናዊ ትምህርት ቤት፣ የሕክምና አገልግሎት እንደዚህ ነገሮች የተዘጋጁ አሉ። እነዛንም በጋራ እንሰራቸዋለን። ከዚህ በኋላ ለሌላ ገዳም አብረን ከእናንተ ጋር ተደራሽ የምንሆንበት እድል አለ ማለት ነው። ለዛሬ በዚህ በድርሳነ ሚካኤል የሰጣችሁና አበባ የሚመስል እንቁ የሚመስል መጽሐፍ ነው የተቀበልነው። እንግዲህ ቅዱስ ሚካኤል በአንደበቱ ይመርቃችሁ። የገዳማውያኑ ጸሎት ተደራሽ ሆነላችሁ። እግዚአብሔር አምላክ በያላችሁበት ጥበቃ ሆነ ተጉልባችሁ የጻፉትንም ያጻፉትንም የሰጣችሁትንም የተረዳችሁትንም እግዚአብሔር አምላክ በቅዱስ ሚካኤል አማላጅነት በቅዱስ ሚካኤል መሪነት ለመንግስተ ሰማያት ለገነት ያብቃችሁ። አሜን። አሁን ምንድን ነው የቀረው? እንደው በጣም ገብጋቢ ጉዳይ እንደው በዚህ አጋጣሚ እንዲሰሙት የሙት አንሳ ማር ቅዱስ ሚካኤል ትልቁ አንገብጋቢያችን ያው ማቴሪያሎች በሙሉ ገብተዋል። አሁን ሊሰሩ የታሰቡት አንደኛ አባቶች ቤት፣ ሁለተኛ ቤተክርስቲያን፣ ሶስተኛ የአብነት ትምህርት ቤት፣ አራተኛ የስኩል ትምህርት ቤት ከአንደኛ እስከ 12፣ አምስተኛ ምንድነው የጤና መካከለኛ ጤና ጣቢያ። ከዛ በኋላ ሾዶች ምናምኖች አሉ እንዳው በውስጥ እንትን የሚሉ እነዚህ ዋነኞቹ ሲሆኑ አንኳሮቹ ናቸው። እነዚህ አንኳሮቹ ሲሆኑ አሁን እኛ አንዱ እንትን ማቴሪያል በሙሉ ገብቷል። ይሄን ከዚህ በኋላ የሚያስፈጽሙ ነገሮች ያስፈልጋሉ። ሌላው ደግሞ ውሃ ችግር ነው። ውሃውን በአንዱ በእንትን የተያዘለት ቁፋሮ እንትን ተይዟል። ግን ቁፋሮ ለስራው ሆነ አይደርስልም። ምናልባት ግን እንደ ሞት ያለምናገኝ ለወርም የሚደግፉ እንደው እንትን ያላቸው ወይም ደግሞ አሱሽን ቢሆን በሱ ቀርቶ ማምጣት ይቻላል ለወር። አሁን አንዲት እህታችን አምና እህተ ማርያም የምትባል እህታችን ወደ 9 ወር ሲኖ ሰጣና ብዙ አሸዋ ሲያጉዝልን ነው የከረመው። ለአስራቶ ማዋስም ይቻላል። ማዋስ እንኳን ማዋስ ነው እንትኑን አይደለም እየፈለግን ማዋስ በሁለት ወር አገልግሎ ቢመለስ አንዱ ደግሞ አንድ ወር እንደዚህ ቢደረግ ስራውን ያቀላጥፍልናል። ቁፋሮው ከጎን ለጎን ሊሆን ይችላል። ይሄ እንደው ትንሽ አስጨንቆናል። በሰው እጅ በሰው ትከሻ ተቀርጦ አይቻልምና እስቲ እንደው ጸጋ ያላችሁ በረከቱ ያላችሁ ይሄንን ተላልቶ አንድ ወር ምናምን ሰርቶ ይመለሳል። ይሄ አንዱ ዋናው ችግር ነው። ሌላው እንደምታዩት በእርግጥኛ አሁን ቅድሚያ ሰጠነው ለትውልድ መሰረታዊ ትውልድ መቅረጽ በሚለው ነው። አሁን የኛ ባልተሰራበት ሰዓት የአባቶች ባልተሰራበት ሰዓት ትውልድ አንድ ገዳም መሰረታዊ ነገር መተከል አለበት ተብሎ ይታመናል።
ይሄ ምንድነው? የአብነት ትምህርት ቤት ይሄንን ያደረገበት ለኢትዮጵያ ለትውልድ ቀረጻ ለታሪክ ማስቀመጫ መገለጫ መሆን አለበት ነው። ስንጀምር ምንጩ መኖር አለበት። ቤተክርስቲያኗ ምንጭ ምንጩ መፈልፈል አለበት እንጂ ካቆም አስቸጋሪ ነው በሚል የኛው ባትየን አባቶች ባት ሳይሰራ ወደዚህ እንትን ያለበት ምክንያት ይሄ ነው። ይሄ ግን ደግሞ ለኢትዮጵያ ሕዝብ ለዓለም ሕዝብ ለተዋሕዶ ኦርቶዶክስ ናፍቆቱም ነው ምኞቱም የኛ ብቻ አይደለም። ስራው የእናንተ እንደሚሆን እናምናለን። ይሄ ስለሆነ ነውና የምትመለከቱ ሁሉ ይሄ እየደረሳችሁ ያው እግዚአብሔርን ቤት ነውና ይሄ ቤት የእግዚአብሔር ቤት ምንጭ ነውና ለኦርቶዶክስ ተዋሕዶ ሃይማኖት ማቆያ ማኖሪያ ነውና እውቅናው ሲኖር ነው። ከዚህ ቀደም መሪ የነበረችው ቤተክርስቲያን ወደታች መውረዷ በጣም ስለሚያሳዝን ከመሪነቷ ከልልናዋ ማስቀመጥ አለብን። እኛም ልጆቿ ነን። እነዛ ብቻ አልነበሩም። እነዛ ብዙ ሰርተውባት ስላለፉ እኛ ደግሞ ዘመናዊነት ነገር ሲቀድማት ዝም ብለን ዝም ካልን በጣም አስቸጋሪ ነውና ከዘመኑ ጋር ተስተካክላ መቆም አለበት ሲሆን ለማለት መሞከር አለባት የሚል ሐሳብ ስላለን ነው። ይቆያል እንግዲህ ይሄንን አውቄ ነው ከሳቸው ከክቡር አባታችን ይናገሩ ይስሙ ብዬ ነው። እናንተ እንግዲህ እንደቻላችሁ አሻራችሁን አስቀምጡ። በሰማይ መዝገብ ባንክ ቤት ክፈቱ። ይሄው ገዳማቱ እግዚአብሔር ይስጥልን፣ ኑሩልን፣ በህይወት በጤና ይጠብቅልን። ኑሩልን፣ ብዙልን፣ ሰፉልን፣ በያላችሁበት ይጠብቃችሁ ማለት አሜን። እንዳናዝህ እንደው እውነቴን ነው። አሜን። ይኑሩልን።